ወይ ጉድ! ትልቁ ዳቦ ሊጥ ሆነ ይላሉ እናቶቻችን ሲተርቱ ማለት ነው። የትላንትና ወደንሶቻቸው ተደስተው ሳይጨርሱ ዛሬ ግብድዬ ጥፋት ታጠፋለ። ወይኔ በላቸው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምናመሻችሁ እንደምንቆያችሁ አለን። እግዚአብሔር ይመስገን። እንግዲህ ቅመምዬ ቅድም መታ ነበረ ቲክቶክ ላይ በአንተ የመጣ በአይኔ የመጣ ነው እያለች ነበረ። ሜንሽን አላደረገችውም። ያደረገችው ያኛው ቡቡ የሚለውን እንትን ነው። እሱም ኮምቷታል። ስስትሽ እያለ ነበረ። ወንድምየውም ቅምጥሌ እያላት ነበረ። እና አሁን ደግሞ ቪዲዮን ተለቆ ስታየው ጉንጩን ስትስመው ካየችው በቃ ሌላ ሀተታ ውስጥ ነው የሚገቡት ማለት ነው። ትናንትና ደረትክ ሊነኩት አልፈልግም ብላ ያ ሁሉ አውርታው ዛሬ ደግሞ ይሄ የካሜራማኑ ስህተት ነው ማለት። ያንን ቪዲዮ አይቶ ምን ነው ቆርጦ ቢያወጣው ጥሩ ነበረ ብዬ አስባለሁኝ። እዚህ ጋ እንትና አሁን ሀብሳላት እስካሁን ጥሩ ናት፣ ጎበዝ ነች ማለት በቃ ስራ እንደሆነ አውቃ መስመሯን ይዛ ባውንደሪዋን ተጠንቅቃ እስከመጣች ቀን ጀምሮ በስነ ስርዓት ባውንደሪ ሳታልፍ ያወራች ነበረ ምናምን ነገር ማለት ነው። ዛሬ ግን ትንሽ ሚስቴክ አይቼባታለሁኝ። አንደኛ ነገር ጉንጩን ስባ መሳም አልነበረባትም። ቢኮዝ ቪዲዮን አይታለች ብዬ አስባለሁኝ፣ ቅመሟ ቤት የተለቀቀው ቪዲዮ። ሁለተኛ ነገር ትኬት እንደዚህ አይነት ጥያቄ ሲያቀርብላት እሺ ብላ መቀበል አልነበረባትም። እሺ ብላ ብትቀበለው ራሱ መማል አልነበረባትም። ምክንያቱም እኛ የምናውቀው ቅመሟ ለማሳመን ነው አይደለ የመጡት። እና ቅመሟ ለማሳመን እስከመጡ ድረስ ምንም ነገር ብትለው እሺ ምናምን ብትለው ግን ባትምል እናምናት ነበረ ማለት ነው። ግን ደግሞ ዛሬ እንደዛ ሲጠይቃት ማርያምን አለች። በስማ እኔ ራሱ ደነገጥኩኝ ጌታ። እና እሱ ራሱ ደንግጧል። እሱም አውቋል እኮ እንዳልገረጣ እያለ ነበረ። ገረጣችሁ፣ ሁለታችሁም ነው የገረጣችሁት በእውነት እሷን ብቻ አይደለችም ማለት ሪሊ ራሱ እንደዚህ አይነት ጥያቄ ቢጠይቅሽ ራሱ እሺ ብለሽ ትቀበያለሽ፣ ተቀብለሽ ትሄጂ ነበር። በእውነት ይሄ ቢግ ሚስቴክ ነው፣ ነውር ነው። አንደኛ ነገር ፍቅረኛ አለው አይደል? ፍቅረኛ አለው። ከፍቅረኛው ለማስተካከል ለወደፊቱ የበፊቱ ፍቅሩ ለመመለስ ነው አይደል ያመጣሽ። እንዴት ሀሳቡ ሲያቀርብልሽ ራሱ እንዴት እሺ ትይዋለሽ? አንደኛ መግደርደር የሚባል ነገር አለ እኮ እና ኮንፊደንስ ራሱ ይሰጥሻል ብትሄጂ ነውር ነው። ምንም ችግር የለውም ምናምን እያለች ነበረ አለው። እንዴ ዝም ብሎ ሄደ ቤተሰብ ራሱ ይሰጥሻል። እኔ እንጃ ሁሉም አስተዳደግ ይለያያል። እኛ ከትምህርት ቤት ራሱ ትንሽ ቆይተን ስንመጣ ግርፋት ነበር የሚወርድብን በእውነት አይደለም። ውጭ ሀገር ከወንድ ጋር ለመሸኘት ይቅርና ማለት ነው። እና እንደዛ ትንሽ ስህተት አይቼብሻለሁኝ ማማዬ። አሁን እንድታስተካክዩ ማለት ነው። ደንግጣለች። ባይዞ በእውነት አሳዘነችኝ። ፕራንክ ነው ሲላት ማለት ነው። እና ኤኒዌይስ ተገኝተዋል፣ ሁለቱም ተገኝተዋል። ግን ብሩክ እንደዚህ አይነት ፕራንክ አይደረግም። ቅመሟ ያው እንደዛ ማታ የሆነ ፓርት ልታሳምነው ችላለች። ግን ደግሞ ሙሉ በሙሉ ካያችኋት እኮ ሃይላይቱ ነበር እየተናገረች የነበረው፣ ከልቧ አልነበረም፣ ውሸቷ ነበረ በእውነት። የሆነ ፓርት ግን አሳምኗለች። እሱ ይመስለኛል ዛሬ እንድትመጣ ያደረገው። ያው ትኬቱ የቆረጠው ይመስለኛል። ነገ መሰለኝ በረራቸው። ሶ ልጠቀምበት ብሎ ነው ዛሬ እንደዛ ለማሳመን ያመጣት። ግን ደግሞ ወይ ፍንክት አንተም አትሄድም እኔም አልሄድም እሷም አትሄድም ብላለች። እንግዲህ አይ ቅመምዬ የኔ ቆንጆ፣ ወይኔ ቅናት የእውነት። ለማንኛውም የኔ እናት በነገራችን ላይ ቅመም አልከሳችም። ለእኔ ነከሳችሁ ወይስ ለሁላችሁም ነው? በእውነት ከስታለች። ጉንጯ እንደ በፊት አይደለም፣ ከስታለች ማለት ነው። ፍቅር እንዲህ ነው። አንዳንዶቻችሁ አፍቀራችሁ ወይም ተፈቅራችሁ የማታውቁ ይሆን አላውቅም፣ እንደ ቲሸርት ይመስላችኋል አውልቃችሁ የምትጥሉት፣ ወር ደግሞ ለጊዜያዊ ጉፋን ይዟችሁ የሚተዋችሁ ይመስላችኋልና ለምን የራስሽን ዛሬ እንዳውም ወንድ ይዛ ትመጣለች እያላችሁ ነበረ። ረበስማ አብራችሁ እንዳላችሁ ነበር እያወራችሁ ነበረው። አያችሁ አይደለም? ምንም ነገር ቢያጠፋ ምንም ነገር ቢያደርግ
በአንተ የመጣ በአይን የመጣ ነው እያለች ነበረ። አስባችሁታል? እንደዛ እየሆነችው ያለ እኮ ስለምትወደው ነው። ግን ደግሞ እናንተ አልተረዳችሁላትም። የእውነት የምትወዷት ቢሆን ቅመሟ የምትወደውን ሰው እንደዛ አድርጋችሁት ለይታችሁት አይደለም። አንደኛ ወንድ አይደላችሁም እኮ እናንተ ሴት አይደላችሁ እንዴ? እንዴ የገነት ያፈቀርናት እኛ ነን እያለች ነበረ። በእውነት በጣም ነው የደነገጥኩት። ጌታ የዘርና ገነት ማለት ነው። እንደው እንትኑ ነበረ የሆነ ቦታ እየሰማሁት ነበረና እውነትም ነው። እውነቱን መናገራችሁ ራሱ ጥሩ ነው። በእውነት እውነት ቅመሟ ብትወዷት ራሱ ብታከብሯት እንደዛ ሀተታ ውስጥ አትገቡም ነበርና ኤኒዌይስ ተምራችሁበታል ብዬ አስባለሁኝ። እሱ ወይ ፍንክች አያዳመጣችሁም። እስኪ አንድ ቀን መልስ መልሶላችሁ ያውቃል? ከመጣ ማለት ነው። አንድ ቀን የተሳዳቢ መልስ መልሶ አያውቅም። ምክንያቱም ቼክ ስለማያደርጋችሁ ማለት ነው። እሱ ትኩረቱ ማጋ ብቻ ነው። በቃ ቅመሟ ጋ ብቻ ነው። ግን ይህንን እንደዚህ እያደረግ ብሩክ አሁን ግብድዬ ጥፋት እያጠፋ ነው። በእውነት እንደዚህ አይነት ነገር አይደረግም። አሁን ካረፈደ መሰለኝ የዛሬው ቪዲዮ ተቀረጸው እና ላሰበበት እያለች ነበረ። ቅመምዬ የኔ ቆንጆ የሰው ወሬ እንዳሰሚ። በአሁን ሰዓት የሚያጠላ እንጂ የሚያስታርቅ የለም። እንዲህ ባልና ምስት የሚያፋቱን ያሉት። በእውነት ፍቅርሽን አሳልፈሽ እንዳሰጪ፣ የምሬ ነው። የእውነት እንዳሳልፈሽ እንዳሰጪ። እስኪ ይሄ ነገር የምናይ ይሆናል። ዛሬ ግን ካሜራማኑ አናዶኛል። ቆርጦ ማውጣት ይችል ነበረ። ያው ትንሽም እንትና ቢግ ሚስቴክ ሰርታለች፣ አብሳላት ማለት ነው። እንግዲህ ቻሉት፣ ቆርጣችሁ እያወጣችሁት ነው ገና ለገና ማለት ነው። እናንተ እኮ ክብሪት ናችሁ፣ ክብሪትና ቃንጫ ማለት ነው። ቃንጫ ከዛ እናንተ ክብሪት ትለኩሳላችሁ። ወይኔ መጥን ይስጣችሁ።